ትሰሚኛለሽ? አንቺ የኔ ካሮሽ የማንም ልትሆኛለሽ። ሰማሽ? እገልሻለሁ። ደግሞ ምን እየቀመራችሁ ማለት ነው? አቶ ግርማ እባክህ ዛሬ መውጣት እንጣላት አድርግ። ቀኔን በሰላም ነው ማሳለፍ የምፈልገው። ራሽ ጓደኛህ መሰል በስምህ ትጠራኛለህ? ለሷ ካንቺ የተሻለ አላደረገም። ካጠፋችን ልቆለጥጣታለሁ። ለዛ ነው ድቃ ላይ ዛ ስትመጣ ምን ብላ የተቀበልካት? ጣሊያ አባቷ ስልክ ሲራጥ ነው የደወለችኝ። ከዛ ቶሎ ብዬ ሄጄ ሆስፒታል ወሰድኳት። ከዛ ወጣታ የቴዚኛ ያህል ይጨክናል። ምን አይነት ጭካኔ ነው? ኃጢአት እኮ ነው። አሁን ባለችበት ሁኔታ ግን አንተ በጣም ታስፈልጋታለህ። ቆይ ግን አባቷና እሷ የደበቁህን ነገር ምን እንደሆነ አወቅከው? አሰይ እና ትንሿዬ ትምህርት እንዴት ነው? ቆንጆ ነው። ግን ትናንትና የቤት ስራ ስላልሰራው ሚስት ተቆጣች። እንዴ የቤት ስራ ነበረሽ እንዴ? ታዲያ እሺ ለምን አልነገርሽኝም? እኔ እኮ አሰራሽ ነበረ። ስጠብቅ ቀረ። ስለ ልጅቷ ጸባይ እኮ የምታውቀው አንተ ነህ። እንደዚህ ደግሞ የሚያስጨንቅ ከሆነ ለቃልዬ ንገራት፣ እሷ ትረዳሃለች። አሁን ላይ ባልነግራት ነው የምመርጠው። ደግሞ በቅርብ እኮ ነው ፍቅሬን የተቀበለችኝ። በውስጧ ምንም አይነት ቅሬታና ጥርጣሬ እንዲፈጠርባት አልፈልግም። እኔማ እያስጨነቀ ያለው ነገር ቃልዬ ስትሰማ ምን ትለኛለች የሚለው ነገር ይመስለኛል። ይሄ ደግሞ ሊያስጨንቅህ አይገባም። የልጅነት ነገር ነው ብለህ እለፈው። አያልምዬ ይሄ ጨዋታ አልነበረም። እናቴ ፊት እኮ ነው ቀለበት ያደረግ ነው። ደግሞ በሰዓቱ ቀለበቱ ስለማይሆነን የሷም እናቷ ጋር የኔም እማዬ ጋር ነበር ቁጭ ያለው። ግን እማዬ እስካሁን የት እንዳደረገችው ምንም አውቀው ነገር የለም። ስለዚህ ቤተሰቦቻቸው ያውቃሉ ማለት ነው? አባዬ አያውቅም። እናቶቻችን ብቻ ነበር የሚያውቁት። በሰዓቱ በጣም ጓግተን ስለነበረ እኔ ሱፍ እሷን ቬሎ በልካችን አሰፍተን እንደዛ አስደረገን ነበር። እንግዲህ ልጅቷ እንደምትረዳ አስባለሁ። ደግሞ ቤተሰብ ለቤተሰብ ግጭት ውስጥ እንዳይገባ
እኔ የምልህ ልጅቷ ግን ባህሪዋ እንዴት ነው? በሰዓቱ ጥሩ ልጅ ነበረች። እኔንም በልጅነት አእምሯ ትረዳኝ ነበረ። የእሷ በጣም ብዙ ውለታው አለብኝ። አባዬ ሴት ቤት ይዞ ሲመጣ እማዬን ሲመታት የእሷ እናት ነበረች እማዬ የምታጽናናት፣ እሷ ደግሞ ለእኔ። በአጠቃላይ በልጅነቷ በጣም መልካም ልጅ ነበረች። ግን ያው የድሮ ባህሪዋ ይለወጥ በዛ መልካምነቷ ሲቀጥል ምንም አውቀው ነገር የለም። እኔ ይኸውልህ ዋናው ስጋቴ በቃልዬና በአንተ መሃል ክፍተት እንዳይፈጠር ነው። አሁን ባለችበት ሁኔታ ግን አንተ በጣም ታስፈልጋታለህ። ቆይ ግን አባቷና እሷ የደበቁህን ነገር ምን እንደሆነ አወቀው? አይ አለምዬ፣ ምንም ሊነግሩኝ ፈቃደኛ አይደሉም። ሲጀመሩ ሁለታቸውን ብቻ ለብቻ ሲሆኑ በጣም ተጨንቀው ሰማይ ምድሩ የተገለበጠባቸው ነው የሚመስሉት። ግን አንድ ላይ ሲሆኑ ደስታቸው ደስታ እንዳይመስልሽ። በተለይ ቃል አባቷ ፊት ስትሆን ቤት ውስጥ ምን አይነት ችግር ውስጥ እንዳለፈች ስለሆነ ምንም የሚያስነቃ ነገር አታሳይም። በቃ በአጠቃላይ አንዳቸው ያለ አንዳቸው ፈገግታን አያውቁትም። ግን አብሮ ሲሆኑ በዙሪያቸው ላለ ሰው ራሱ የደስታ ምንጭ ናቸው። ወይ እንዴት ደስ የሚሉ አባትና ልጅ ናቸው! ፍቅራቸው ሲያስቀና። እኔማ ብታይ እንዴት እንደወደድኳት! በጣም ነው የወደድኳት። እሷም በጣም ነው የወደደችሽ። በቃ የቁርሱን አቅርብኝና ልብላ። ቅዱሴ ወደ ስራ ከመግባቱ በፊት ማግኘት አለብኝ። ስራ ቦታ እኔ ጓደኛው እንደሆንክ እንዲያውቅ አልፈለገም። ለምን? ምን ችግር አለው? ይመስለኛል አባዬ እንደለመደው የሆነ ነገር ብሎታል። በቃ ውጪ ነው እሱም ማገኘው። እሱ እንዲደብር አልፈልግም። እና ትምህርት የለም እንዴ? ወደ ትምህርት ቤት አትሄዱም? መመረቂያ ጊዜያችን እየደረሰ ስለሆነ አንዳንድ አሳይመንቶችና የተማርናቸው ነገሮች ደግሞ ያሳዩናል። እሷን ለማግኘት ስል ብቻ እሄዳለሁ። አልማዝ አልማዝ፣ አንቺ አልማዝ! እዚህ ነኝ አቶ ግርማ። ልምጣ? ፈለጉኝ? አቤት ፈለጉኝ? ደግሞ ጥሩ ወዳጅነት ይዛችኋል። ምን እየደውለታችሁ ነው? ደግሞ ብለህ ኩሽና መግባት ጀመርክ እንዴ? እኔ ልጅ፣ እኔ ለስንት ነገር የማስብህ ልጅ። ቆይ ደግሞ ምን እየቀመራችሁ ነው አንድ ላይ? አቶ ግርማ እባክህ ዛሬ መውጣቱን እንጣላ አታርግ። ቀኔን በሰላም ነው ማሳለፍ የምፈልገው። ራሽ ጓደኛህ መሰል በስምህ ትጠራኛለህ? አሁን የፈለኩህ ዋናው ትልቁ ነገር ማታ ትልቅ እንግዳ አለብን። ለዛም ነው የመጣሁት። ማታ ለምትመጣው እንግዳ እራት አዘጋጂ። ለኔና ለልጄ ትልቅ እንግዳ አለብን። አልገባኝም። ቆይ ማን ነው የሚመጣው? መቼም ጀሪ በዚህ ፍጥነት አይደለም ማለት ነው። ልጄ ለሊት 10 ሰዓት ነው የተቆረጠላት ትኬት እና ጠዋት እዚህ ትደርሳለች። ደግሞ ከእናቷ ጋር በስልክ ስናወራ ነበር። ምን አይነት ግንኙነት እንዳላችሁ ደግሞ አውቄያለሁ። እና የእሷ ቤተሰቦች እኔም በጣም ደስተኛ ነን። ምን? ቆይ ስለምን ነው ያወራችሁት? ሁሉንም ነው። ደግሞ በልጅነታችሁ የነበራችሁን ጓደኝነት ሰምቼ በጣም ነው ደስ ያለኝ። ልጄ በጣም ነው ያኮራኸኝ። አሁን በልበ ሙሉነት ከአባቷ ጋር ቢዝነስ መስራት ይችላል። እንዴትም ይሁን እንዴት ከጄሪ ጋር መጋባታቸው አይቀርም። ብዙ ባለፋይን ጥሩ ነው። ለራሱ ስሜት እንጂ ለማንም የማይጨነቅ ለማን እንደሚኖር እንኳን የማያውቅ እሺ፣ አሁን ልጅቷም እንዳትጎዳ ናሆምም ልቡ እንዳይሰበር እንዴት አድርጌ ነው መረዳቸው? እንዴት አድርጌ ነው ማግዛቸው? ወይ ፈጣሪ፣ ገና እንኳን በቅጡ ሳይደሰቱ ግን እንዳለው እንደዛተው ያደርገው ይሁን አያደርገው? አንድ ነገርማ ማድረግ አለብኝ። አይ እንደው ለማስፈራራት ብሎ ነው እንጂ አያደርገው።
ነስቲ እኔ ትንሽዬ አሳይ እና ትንሽዬ ትምህርት እንዴት ነው? ቆንጆ ነው። ግን ትናንትና የቤት ስራ ስላልሰራ ሚስት ተቆጣች። እንዴ የቤት ስራ ነበረሽ እንዴ? ታዲያ እሺ ለምን አልነገርሽኝም? እኔ እኮ አሰራሽ ነበር። ስጠብቅ ቀረ። ከዛ ተኛው። ግን አባዬ እኮ ገና እንደመጣው ነበር ከትምህርት ቤት የሚያሰራኝ። ስራ ከሆነ ደግሞ ይመጣና ቆይ መጀመሪያ የቤት ስራሽን እንየው ነበር የሚለኝ። ይቅርታ አድርጊልኝ እሺ። እኔ ትንሽዬ ከዚህ በኋላ በጊዜ እየመጣሁ አሰራሻለሁ እሺ። ዛሬ ሳለሽ ሰርቪሱ ከመምጣቱ በፊት እንዳሰራሽ። ዛሬ የለን። እርግጠኛ ነሽ? አዎ ወንድሜ እርግጠኛ ነኝ። አልተሰጠንም። እሺ ቆንጆ። ወይ ዛሬ ትንሿም አለች። ስራ ያርክ መስሎኝ ነበር እኮ። ትንሿ ፒስ ነው። ፒስ ነው? አይ አሁን በሱ እየበላሽበት ስለሆነ ለዛሬ በግራጅ እሺ። እስቲ ስራ ያርክ መስሎኝ ነበር እኮ። አሎ ትንሿ ደህና ነሽ? ደህና ነኝ። ከወንድሜ ፍርፍር ጋር ነው። አንቺ ሚጥሚጣ ቀስ ብለሽ አታርጊ። ደሞ እኮ አንተ ስታይ እኮ ነው እንደዚህ የልብ የሚሰማ ታውቃለህ። ፈታቤ እኔ ያለሁልሽ እሺ። ከፈለግሽ ተጋግዘን ቅጥቅጥ እናደርጋለን። ድብድብ ነው የምናደርገው እሺ። እሺ እሺ በጣም ጥሩ። እሱ አብሮ የሚኖር መስሎሽ ነው አይደለ? ማታው ቄስ አገኝሽ ብቻሽን ቅጥቅጥ ነው ማድረግሽ። አሳይሻታለሁ። እኔ ቅጥቅጥ አደርጋለሁ። ጎበዝ እንዳሰሚሽ። በይ ትንሿ ያው ወደ ትምህርት ቤት ሄድሽ። ቦርሳሽን ላዘጋጀልሽ። ወንድሜ ነው ወይ የኔ ስስት? ቅዱስ እኮ አባዬ ስላልመጣ ተናዶ መዝናኛ ቦታ ወስደኝ። አንተ ወሰደኝ። ኧረ እኔ ወስድሻለሁ። እንደውም ይሄኛው ቀደም ወስድሻለሁ እሺ። እሱ እኮ ስራ ስለበዛበት ነው እንጂ አንቺን ላለመውሰድ ፈልጎ አይደለም። ስለዚህ ምንም እንዳታዝመት እሺ። እሺ በይ ትንሿ ቶሎ ቶሎ ቢና ኢንፎርሜሽን ልበሽ ቶሎ በይ። በቃ እንዴ ትንሿ መች በላሽና ነው የሚበቃሽ? አልወደድሽም እንዴ? ነው ንገሪኝ። አልተመቸሽም? ጠግቤ ነው። ደግሞ አንተ ጉርሰኛ የለ ጠገብኩ። ነይ ትንሿ ተነሽ። እጅሽን ታጠቢና ኢንፎርሜሽን ልወስድሽ እንሄዳለን። ናሆሜ ምግብ በልተሃል እንዴ? ካልበላ ድስት ውስጥ ምግብ አለ፣ መብላት እችላለሁ። እሺ አታስብ እበላለሁ። ነይ ትንሽ ዛሬ ስለራበኝ ገና ከመውጣ ነው። እሺ ለውዱ ባልሽ ልትፈጪው እንደሆነ ነገርሽው? ዛሬ ነው የምነግረው። አታስብ፣ በቀላሉ ፈተዋለሁ። ብቻ አንተ ለልጄና ለኔ የተደላደለ ህይወት ለመስጠት አስብበት። ስለሱ አታስቢ፣ እኔ ሁሉንም ነገር አስተካክሏለሁ። ደግሞ ባልሽን ከመግደል በፊት የመረጥሽው ውሳኔ ነው፣ በጣም ጥሩ ነው። እሱ እንድታደርገው ነው የማልፈቅድልህ። ስታስበው ባሏ ይሞተባትና ባሏ ከመሞቱ ምንም ሳይመስላት ወደላ ወንድ ሄደች መባል የምፈልግ አይነት ሴት ይመስላል። እሱስ ልክ ነሽ። እኔ ግን በሱ መንገድ እኮ አልተረዳሁትም። አንቺ እኮ አለቀሽ እኮ ታስብ። በዚህ እኮ ምርጫሽ እኮ ነው። እኔ በዚህ አንግል አላየሁትም። አይገርምሽም? አዎ ልክ ነህ። እኔ ትላንትና ረሳ
ነገንም ደግሞ አልሜበት አቀጭበት ነው የምጠብቀው። ምንም ነገር ያለ ምክንያት ማድረግ አልፈልግም። አዎ ልክ ነሽ። እና ሰርጋችን መቼ ነው የምናደርገው የኔ ፍቅር? ምንም ሰርግ የሚባል ነገር የለም። እኔ እናንተ በድብቅ እንፈራረማለን። ለልጆቻችን ግን በእንግድነት እናንተ ቤት እንደምቆይ እንነግራቸዋለን። ግን ለምን? እኔና አንቺ እንደምንፋቀር እኮ ሁሉም ማወቃቸው ግድ መሆን አለበት። እሱስ ልክ ነህ፣ በሂደት እናደርገዋለን። አሁን ግን ልጄ አባቷን የፈታሁት ሌላ ወንድ ወድጄ እንዲመስላት አልፈልግም። ሰዎችም ደግሞ አንተን አፍቅሬ ሳይሆን ገንዘብ ግን ፈልጌ እንደገባው እንዲመስላቸው አልፈልግም። እስከ መቼ ነው ታዲያ ደብቀናቸው የምንኖረው ፍቅር? ነገሮች እስከሚስተካከሉ ድረስ ልጄ አናናሩን ስትወደው አባቷን እስከምትረሳው ድረስ ከዛ በኋላ አዲስ ፍቅር እንደጀመር ታርቄ እነግራታለሁ። እሺ በቃ አንቺ እንዳልሽ። ሁሌ አንቺ ሐሳቦች እኔን ላለማሳመን ምንም አቅም የላቸው። እና ያልከው መሰለኝ ነገ ማታውኑ ትገባለች። ተደዋውለን ነበር። እነሱ እኮ ከዚህ በፊት እኮ ፕሮሚስ አድርገዋል። ደሞ ይሄን ስሰማ ደግሞ ሰርፕራይዝ አልሆንኩልሽም መሰለሽ። ደስታዬ ወደር የለውም። ማለትማ ናሆምና ጄሪ አብሮ አደግ አይደሉ እንዴ? አንድ ላይ እኮ ነው አፈር ፈጭተው ያደጉት። እና ደግሞ ሲያድጉ ደግሞ ቀለበት የሚያደርጉትን ገዝተው አይደል እንዴ ያስቀምጠው የነበረው? በጣም ይገርማል። ግን ይሄ ላንተ ጥሩ ነው። ቢያንስ ማስገደድ አይጠበቅብህ። የኔው ጉድ ለካ ከሌላ ሴት ጋር መሆኑን አላወቅኩም። ግን እሱን እደርስበታለሁ። በምንም ተአምር ከልጅቷ ጋር ምንም አይነት ነገር እንዲፈጽም አልፈልግም። ግን እየተጠራጠርኩት ካለም ደግሞ ምን ማድረግ እንዳለብኝ እኔ ራሴው ማቀም። ደግሞ የማግዝህ ነገር ካለ ላግዝህ ዝግጁ ነኝ። አውቃለሁ የኔ ቆንጆ። አንቺ ከጎኔ መኖርሽ እኮ ትልቅ ነገር ነው። ደግሞ በአንድ ጥላ ስር ልንኖር አይደል እንዴ? እንደጓጓሁ ታይ እንደው ከፍቼ አላሳይሽ መቼም ታውቂብኛለሽ አይደል እንዴ? ተው ብዙ አትጓጓ። ምናልባት በኋላ ምን ነው በቀረብኝ ልትል ትችላለህ። እሱን መቼም ማለት ነው። ደግሞ መቼም የማይጸጽተኝ ነገር እንዳደረኩኝ ደግሞ አውቀዋለሁ። እሺ እናያለን። ይልቅ ቁርስ አልበላሁም። ቆንጆ ነገር መብላት ፈልጋለሁ። እሺ እንሂድ። ቆንጆ ቤት ወስድሻለሁ። አሪፍ የሆነ ቤት። እኛ አስተረፍነው ለምበላ የኛን ትራፊ ከምትበላ አዲስ አቅርባት በላም ነበር። ችግር የለው። በጣም ርቦኝ ስለነበር ነው። ጧት አልብዬ ብላ ስትለኝ ከአባቴ ጋር ጥሩ ምልልስ ስለነበር ትቼ ወጣሁት። በድጋሚ ከአባቴ ጋር ተጋጫችሁ አይደለ? ቆይ እናንተ ለምን አትነጋገሩ? በንግግር እኮ መፍታት ትችላላችሁ። ቁጭ ብላችሁ ስታወሩ አንተ ስትነግረው ሊረዳህ ይችላል፣ እሱም ሲነግርህ ልትረዳው ትችላለህ እኮ። በዛ ላይ ጥሩ የአባትና የልጅ ትዝታ ይኖራችኋል። ባለፈው ላንተ መልካም ሲሆንልህ የእውነት ከልቤ ደስ ብሎኝ ነበር። ጥሩ አባት ልቤ የገዛ መስሎኝ ነበር። ግን አሁን የባሰ የማንፈታው ችግር ውስጥ ገብተናል። በዙሪያ ያሉ ሰዎችን ንቆ እኔም ቢያከብረኝ ቢወደኝ ምን ጥቅም አለው? እስቲ መጀመሪያ ቀረበው ናሆሜ። እናንተ እኮ ልትተዋወቁ ይገባል። መተዋወቅ አለባችሁ መጀመሪያ። አንድ ነገር ልንገርህ፣ እኔ አባቴን ባጣሁበት ሰዓት ምን እንደተጎዳው ታውቃለህ? አባቴን በማጣቴ በጣም የተጎዳሁት ለአንተ ልነግርህ አልችልም። አንድ ነገር ልንገርህ፣ በዙሪያችን ያሉ ሰዎች ስናጣቸው ነው ምን ያህል ዋጋ እንደነበራቸው ልናውቅ የምንችለው። አውቃለሁ። ለሱ ከእናቴ በላይ ምስክር የለም። እናቴ የሚገባትን ዋጋ በደንብ ነው የማውቀው። ግን ባውቅም እንደሚገባት አይነት ልጅ አልሆንኩላትም። የሚገባትን ዋጋ አልሰጠኋትም። ቶቶ አሁን እሱ አልፏል ናሆሜ። ለአባትህ የሚገባውን አይነት ልጅ ሆነለት። በእርግጥ አባትህ ብዙ ስህተቶች ሰርቷል። እነዛ ስህተቶች ደግሞ የማይደገሙ ናቸው። አንተ አሁን ማድረግ ያለብህ አባትህ ከሰው ልጅ ጋር እንዴት መግባባት እንዳለበት፣ መፋቀር እንዳለበት፣ የሰው ልጅ ሰው በመሆኑ ብቻ ማክበር እንዳለበት፣ የሰው ልጅ ሰው በመሆኑ ብቻ ማፍቀር እንዳለበት ልታሳየው ይገባል። ከጎኑ ሆነህ እሺ እሞክራለሁ። ይልቅ ትንሽ ማታ ሰገረች እንዴ? ከውጭ ስገባ ስትቃዥ ነበረ። በእርግጥ ፈጣሪ በራሱ መንገድ ያሳያት ይፈልግ ይመስለኛል። አባዬ አትሄድ፣ አባዬ ተኛ አትሄድ ምናምን ስትል ነበር። ናሆሜ እህቴ እንደምትፈልገው አይነት ሰው የሆንኩላት አይደለም። ኃላፊነቴን የተወጣው ያለ አልመሰለኝም። ከንቱ ወንድም መሆኔን ተረዳሁኝ። ይሄ ደግሞ ምን ማለት ነው? ታውቃለህ ናሆሜ፣ ትናንትና ሰንሻን የቤት ስራዋን ባለመስራት አስተማሪዋ እንደተቆጣቻት ነገረች።
የቤት ስራን በሰዓቱ ማሰራት እንዳለብኝ ሁላ እኮ ነው የዘነጋሁት። የአባቴን ቦታ ተክቼ ለትንሿ ምንም ማድረግ እንዳለብኝ እየተረዳሁ አይደል? ግን ይሄ እየሆነ ያለው አንተ ብቁ ወንድ ሳትሆን ቀርተህ አይደለም። ገብቶሃል አይደለ? ችግሮችን በአንዴ ማስተካከል አይችልም። ነገሮች ሊደራረቡብህ ይችላሉ። ሁሉም የራሱ ችግር የሚፈታበት ጊዜ አለው። ነገሮች በአንዴ ይስተካከላሉ ብለህ አትጠብቅ። እኔም አልጠበቅኩም። ነገር ግን አባዬ ያላጋዥ ምን ያህል ዋጋ እየከፈለ እንደነበረ ነው የተረዳሁት። አባዬ ለኛ ብዙ ዋጋ እንደከፈለ በጣም ነው የተገነዘብኩት። አባዬ እኮ ትንሿ ስጠራው ትንሽ ዋጋ ነው፣ እኔ ስጠራው እኔ ጋ ነው፣ ስራ ቦታ ስጠራው ስራ ቦታው ላይ ነው። አየህ ነው አባዬ ስንፈልገው ሁሉም ቦታ ላይ ይገኝልናል ባስፈለገን ሰዓት። እኔ ግን እንደምታየኝ ነኝ። የአባዬን ቦታ መተካት አልቻልኩም። አዝኛለሁ። አውቃለሁ። ታውቃለህ? የቃልዬ አባትም እኮ ልክ እንዳንተ አባት በጣም መልካም ነው። ለልጆቹ ያለው ፍቅር ይለያል። ደግሞ ሳልነግርህ የቃልዬ እንጀራ እናት እኮ ቃል መረዘቻት። ምን አረገቻት? የነገረችኝ ነገር ምንም አሳማኝ አይደለም። ደግሞ ሴትየዋ አውቃ ያደረገችው ይመስለኛል። ቃል አባቷ ስልክ ሲላት ነው የደወለችልኝ። ከዛ ቶሎ ብዬ ሄጄ ሆስፒታል ወሰድኳት። ከዛ ሆዷ ታጠበ። ይገርማል። ሰው እንዴት የዚህን ያህል ይጨክናል? ምን አይነት ጭካኔ ነው? ኃጢአት እኮ ነው አሁን። ምን አይነት ሰይጣናዊ አሰራር ነው? በጣም አጸያፊ ነገር። ለነገሩ አይገርምም። የኔንም አባት እኮ ተጥሎ ነው የተገኘው። ገለውት። የሚያስደንቅህ ነገር አለ። አባዬ እንዴት ነህ? ናርዶስ የኔ ልጅ እንዴት ነሽ? እዚህ መተሽ አታውቂም ነበር? ዛሬ እግር እንዴት ጣለሽ እና መጣሽ? ከአባቴ ጋር ጊዜ ማሳለፍ ፈልጌ ነው። አባዬ መግባት ትችላለህ? አባዬ ግን እኔን አትወደኝም አይደል? ቃል ብትሆን አሁን ወደ ውስጥ ለመግባት ፍቃድ እንኳን አትጠይቅም። እኔ ሰውን ግን ሰበብ ትደረድራለህ። አስባለሁ እንጂ ልጅ ሁለተኛ ልጅ ስላልኩሽ በሌላ ነገር አትረጅብኝ። እንደምታውቂው ቃልዬ የመጀመሪያ ልጅ ነች። አንቺ ደግሞ ከላይ የተሰጠኝ ጸጋ ሁለተኛዋ ልጅ ነሽ። ለዚህ ነው ሁለተኛ ልጅ እያልኩ ነው የምጠራሽ። በጣም ነው የምወድሽ። ነገር ግን ያው ከእናትሽ ጋር ስለምትቀራረቢ እሷ ታሟላልሻለሽ ብዬ ነው። ነገር ግን እኔ አንቺን ጠይቄ መንጎደልሽ ባለማለቴ ይቅርታ አድርጊልኝ። አየህ ላንተ ትርፍና ሁለተኛ ልጅ ነኝ። አንድ ቀን ለኔ ተጨንቀህና አስበህ አታውቅ። በጣም እጨነቃለሁ እንጂ ነው በጣም እጨነቃለሁ እንጂ ነው። ያው ቃልዬ ስለምን ለቃልዬ ማዳላ ይመስልሽ ይሆናል፣ ግን አይደለም። ሁለታችሁንም እኩል ነው የማየው። አባዬ ለማስተባበል አትሞክር። እናቴ ከሷ የሚጠበቅባትን ነገር ነው የምታደርግልኝ። አንተ ምን አድርገህልኝ ታውቃለህ? ሁሌም ቃል ኪዳን ነው የምትለው። እስኪ አንዳንዴ ለኔ ተጨነቅ። በህይወቷ ይሄ ነው ማለልሽ ችግር ገጥሟታል። ማንም የምታማክረው ሰው የለም። በውጭም ይሁን በቤት ውስጥም ሰው የላትም። እኔን ነው የምታማክረው። ችግር ስላለባት እኮ ነው የኔ ልጅ። እና እኔስ ያንተን ትኩረት ለማግኘት እናቴን ማጣት ወይም ብቸኛ መሆን አለብኝ? በስመ አብ የኔ ልጅ ምንድን ነው የምትይው? ይህን ያህል ካንቺ ርቄሻለሁ? ትኩረት ነፍጌሻለሁ? መች ሰጥተኸኝ የምታውቀውን ነው የምትነፍገኝ። ቃል ኪዳንን በምትወዳትና በምትቀርባት ልክ አንድ ቀን እንኳን እኔን ቀርበኸኝ አታውቅም። የእኔ ስህተት እሷ ጋር ሲሆን ሁሌም ልክ ናቸው። ቆይ እኔስ ልጅህ አይደለሁም? ይህን ደግሞ ከእኔ ያመጣሽ ነው። በዚህ ልክ የሚሰማሽ ካረኩ ይቅርታ። ኧረ ቆይ እና እንደዛ ከሆነ ቃል ኪዳን ስታጠፋ ለምን ዝም ትላለህ? ነው ወይስ እሷ ወደፊት ህይወት የላትም? እኔ እኮ ስታጠፊ የምቆጣሽ አባትነቴን ነው። ስታጠፊ ቆንጠጥ ካላረኩሽ ወደ ሌላ መንገድ እንዳትሄጂብኝ ነው። ጠልቼሽ አይደለም፣ ከቃልዬ ማሳንሼሽ አይደለም። ይሄ ደግሞ ሊገባሽ ግድ ይላል ልጅ።
ለእሷ ከአንቺ የተሻለ አላደርግም። ካጠፋችም እቆነጥጣታለሁ። ለዛ ነው ዲቃላ ይዛ ስትመጣ ምን ብላ የተቀበልካት? እኔ ብሆን ከቤት መንቅረህ ነበር የምታስወጣኝ። የልጅ አባት ምንድን ነው የምታወሪው? አልገባኝም። ሜሪ አምላክ ሆይ እቺ ልጅ ደግሞ በጠዋቱ ዛሬ ምን ሆና ነው? ወይኔ ፈጣሪ ሆይ ዛሬ ደግሞ በጠዋቱ ምን ሆና ነው? እቺ ልጅ ቀና ደህና አይደለም ማለት ነው። ሄጄ ልያት። አንተ ደግሞ ሌላ ጭንቀት አትሆንብኝ። ለማን አባቱ ብለሽ ነው የምትጨነቂው? እኔ ታምራት ጭንቀትሽ ሁሉ ላራግፍልሽ ይችላል። ቆይ ምን ባደርግህ ነው የሚገባ? እኔ እኮ ለአንተ ስል እዚህ ቢሮ መምጣት አስጠላኝ። አንድ ነገር ልንገር፣ በህይወቴ ውስጥ እንዳንተ የምጠላው ሰው የለም። ትሰሚኛለሽ? ወደሽ ሳይሆን በግድሽ ታፈቅሪኛለሽ። ስሚ፣ እኔ እኮ ታምራት ነኝ። እንኳን እንዳንቺ አይደለም 1000 ሴት ማሰልፍ ሰው ነኝ። ሂድና አሰልፋቸዋ። እኔ ምን አገባኝ? እውነቱን ልንገር፣ እኔ የራሴ የምለውና ማፈቅረው ሰው አለኝ። በቃ ተወኝ። ማን አባቱ የኔን ሴት የሚቀመጥ? ትሰሚኛለሽ? አንቺ የኔ ካሮሽ የማንም ልትሆኛለሽ። ሰማሽ? እገልሻለሁ። ሜሪ በጣም ይቅርታ እማንሳ መጣው እንዴ? ከዚህ በኋላ የትኛውን ቢሮ እንደዚህ ዘው ብለሽ ስትገቢ እንዳላገኝሽ። ሰሚኛለሽ አይደል? እንደዚህ ዘው ብለሽ ስትገቢ ባገኝሽ ከስራሽ ነው ማባረርሽ። በጣም ይቅርታ። የእውነት እዚህ መሆኑን አላወቅኩም ነበር። ይሄን ነገር ሁለተኛ አልደግመውም።
እንዴት ዋልሽ? አንቺ አለሽ እንደዚህ? እኔማ ተመልሰሽ እኮ ወደዚህ የምትመጪም አልመሰለኝም ነበር። አልገባኝም። የት ሄጄ ነበር? ደግሞ ለምንስ ነው የማልመጣው? አይደል? በአንቺ ቤት አስናቆ ምንም ነገር አታውቅም አይደለ? አለቀንስ የኔ ልጅንም አንቺ የምትይበት ቦታ ወስደሽ ምን አለበት ተፍ ተፍ ብትል? መቼም ታውቂያለሽ አይደል እንዴ? ምርኮም ለክፉ አይሰጥም። እትዬ አስናቆ የሚያወሩት ምንም እየገባኝ አይደለም። እኔ የምውለው ትምህርት ቤት ነው ወይ ደግሞ ፋርማሲ አባቴ ጋር፣ ካልሆነም ቤት። ሌላ የት ልውል እችላለሁ? እኔ እኮ ለማንም አልናገርም። ሰዎች ያውቁብኛል ብለሽ ነው? ቃልዬ ሙች እኔ ለማንም አልናገርም። ይኸውልሽ ቃል፣ እኔ ብቻ የምፈልገው ልጄንም ውሰጅና ከአንዱ ሀብታም ጋር አጣብሽልኝ፣ ከዚህ ችግርም ገላጊ። እኔ ሌላ ምንም ነገር አልፈልግም። እኔ ደግሞ ከመቼ ወዲህ ነው እንደዚህ ስራ የምሰራው? እትዬ አስናቁ ስለኔ ያለው ግምት ሳይሳሳት አይቀርም፣ ወይ ደግሞ የሆነ ሰው ልኮት ነው። ማ እኔ አስናቁ ስታይኝ ወሬ አመላላሽ መስልሻለሁ? ስሚ ቃል ኪዳን፣ ስላንቺ እኮ ብዙ ነገር አውቃለሁ። ብዙ ባለመኪናዎች ጋር እኮ አብረሽ ስትወጪም አይሻለሁ። ምን? እኔ ደግሞ ከመቼ ጀምሮ ነው እንዲህ አይነት ቦታ የተገኘሁት? እትዬ አስናቁ ምን እያሉ ነው? ወይ የኛ ጨዋ መሳይ፣ ይሄን አመልሽን እኮ የሰፈሩ ሰው በሙሉ ያቅልሻል። እኔ ብቻ አይደለሁኝም። እሺ ግን ይኸውልሽ የኔንም ልጅ ወስደሽ ለአንዱ ባለሀብት ካጣበሻት ሁሉንም የጎረቤት አፍ ነው ማዘጋጅሽ። ይቅርታ አድርጉልኝ፣ እኔ ወደ ስራ መመለስ አለብኝ። በሉ ደህና ዋሉ። ቆይ እኔ እኮ ወደዚህ የመጣሁት አንቺን ብዬ ነው። እኔ ግን ምን አለበት የኔንም ልጅ አንቺ የምትሄጂበት ቦታ ይዘሻት ብትሄጂ ነው ወይስ ትቀማኛለች ብለሽ ፈራሻል? እትዬ አስናቁ ምን እያሉኝ ነው? እኔን ሲያዩኝ ወይ እንዳተረማሽ ወይ ደግሞ ገላዋን እየቸረቸረሽ የምትኖር ሴት መስላለሁ እንዴ? እኔ መጠሪያ ስሙን አላውቅም፣ ግን በተደጋጋሚ ከሀብታሞች ስራ አጠፊ መኪናዎች ውስጥ ትገቢና ትሄጃለሽ። እኔ ወዴት እንደሚወስድሽ አላውቅም። በሉ መልካም ቀን። ከዚህ በላይ መነጋገር ያለብን ጉዳይ አለ አይመስለኝም። አስመሳይ ምቀኛ። አበሻ እኮ ድሮ ምቀኛ ነው። አሁን ምን አለበት እሷ እንዳለፈላት የኔስ ልጅ ቢያልፍላት ምን አለበት? ምቀኛ
መጥቻለሁ አለቃ። የተፈጠረ ነገር አለ እንዴ? አጣድፈህ እኮ ነው የጠራኝ። አዎ የጠራው ናሆም ልጄን በድብቅ እንድትከታተልልኝ ነው የምፈልገው። የት እንደሚውል ከማን ጋር እንደሚሄድ ሁሉንም ነገር በድብቅ እንድትከታተለው ፈልጋለሁ። ግን አለቃ ናሆም ይህን ነገር ካወቀ ጸባችሁ ይባባሳል። ምናልባትም መቼም ይቅር ላይል ይችላል። ምን እያልከኝ ነው? እኔ ምልህን ነው የምትሰማው? ልጄን በድብቅ ተከታተለው አልኩህ እንጂ ቂጡ ስር እየተከታተልክ አባት ተከተለው ብሎኛል ብለህ እንድትነግረው ነው እንዴ ነገርኩህ? በድብቅ ተከታተለው። እንዴ ምንድነው ምልህ? አማርኛ አይገባህም እንዴ? ይሄ ጭንቅላትህን ተጠቀመው፣ ስራበት። አንዳንዴም ደደባት። እሺ አለቃ፣ እንዳልከኝ አደርጋለሁ። የስጦታ ዕቃ ትገዛልኛለህ? የናሆምን ስራ ከጨረስክ በኋላ ማለት ነው። ዝርዝሮችን በኋላ ልክልሃለሁ። እንዴ አለቃ፣ ጄሪ ዛሬ ነው እንደምትገባው? አዎ ዛሬ ነው የምትመጣው። ማታ እራት ይዘጋጃል። እኔም ጨራርሼ በጊዜ መግባት ነው የምፈልገው። እንደውም ከአየር መንገድ እንዲያመጣት ለናሆም ልንገረው። የትም እንዳለ ማወቅ እንችላለን። ጥሩ። የት እንዳለ ማወቄ ለኔም ይጠቅመኛል። ስራዬን ያቀልልኛል። ስራ ነው።